እሺ እና ፌስቡክ ላይ ከሆነ ልጅ ጋር ተዋውቀን ነበረ እና 2 ዓመት ሆኖናል። እንዴት ተዋወቃችሁ ፌስቡክ ላይ? ማለት የጦስ ዶሮውን ንገሪኝ እስቲ። ያው ፌስቡክ ላይ እሱ መጥቶ ሀይ ምናምን ብሎኝ በሱን የተዋወቅ ነው። ሀይ ሲልሽ አንቺ ምን አልሽው? ሀይ ሰላም ነው ምናምን አልኩት። ከዛ ያው የት ነው የምትኖሪ ምናምን እንደዚህ አረብ ሀገር ነበርኩኝ አረብ ሀገር ምናምን አልኩት። ይጄ ያው ተገናኝተናል ይጄ ማለት ነው። ግን አሁንም ያው እናወራለን። ግን እኔ በቃ እሱን መርሳት ነው የምፈልገው፣ ለልጄ መኖር ነው የምፈልገው። በጣም ብዙ መስዋዕት ከፍዬለታለሁ፣ ግን ምንም ሊረዳኝ አልቻለም። ቆይ እኔ እናት ከመስዋዕቱ በፊት እኮ እኔ ትውውቃችሁ ላይ ነው ያለሁት። በ80 ይቅርታ በ280 ነዳሽው በስፒድ። ቆይ እኔ እኮ ትውውቃችሁ ላይ ነው። ሀያ አለሽ፣ ከዛ ሀያ አልሽው። ከዛስ እንዴት ተጀመረ? ምን ሁኔታውን ንገሪኝ እንጂ እኔ እናት እንደ ዱብዳ እኮ አፈረጥሽብን። ከዛስ ያለበትን ሁኔታ ምናምን ይነግረኛል። ስለምን ያለበትን ሁኔታ ምን እንደሚሰራ አላል ቀን በቀን ያው ያለውን ውሎውን ምናምን ስትነግር እየተግባባክ ትሄዳለህ። እሺ ከዛ በዛ መሀል ደግሞ መላመድ ይመጣል ነው ግንኙነታችን የቀጠለው። ኦኬ ከዛ ማለቴ ከአገኘሁት ሰዓት አንስቼ እስካሁኑ ሰዓት ድረስ ሁል ጊዜ ተቸግሮ ነው ማየው። ማለቴ ተቸግሮ ከዛሬ ነገ ደህና ይሆናል። ግን ሁል ጊዜም ከጎኑ ነበርኩኝ ማለቴ በቸገረው ሰዓት። ግን ሁሌም ነው በቃ እኔ አሁን አንተ ጋር አንደኛ የመጣሁት ጓደኞቼ ምናምን ሁሉም አይወዱትም። እንዲህ ነው ብዬ የሚወስጤን መናገር አልፈልግም፣ ምክንያቱም ስለማይረዱኝ። ብር ልከሽለታል? አዎ። ስንት ላክሽለት አጠቃላይ? 600,000 ምናምን። ለምን ጉዳይ? በቃ ሁል ጊዜ ተቸግሮ ነው የሚያወራው። ባንክ የእናቴ ቤት ተሸጠ ይላል። ብቻ ብዙ ነገር ነው የሚለው። እሺ እና በቃ አሁን በቃ ይሆናል አንዳንዴ ደርሼ ከመጣሁ በኋላ አየሁት ሁኔታው ምናምን በቃ ፍላጎቱ ብር ላይ ምናምን ሲሆን ሳይ እኔ እሱ ታስሮ ነው ትቼ የመጣሁት። ልሰጠው ፈልጌ ሳስበው ልጄ ታሳዝነኛለች። ሁል ጊዜ ልጄን አስባታለሁ። ግን እኔ ደግሞ ተፈጥሮ የሆነው አይደለም በሱ በማንም የመጨከነ እንትን የለኝም። ማለት ሰው ሲቸገር በችግር ስላሳለፍኩ ሰው ሲቸገር እምቢ ማለት ምናምን በጣም ነው የሚከብደኝ። አይዞሽ እና ያው ከሱ አልሆንኩ ወይ ለልጄ ጥሩ እናት አልሆንኩ። ያው ቤተሰቦቼንም አላጎደልኩባቸውም። ብዙ አመት ነው የተንከራተትኩት። ግን እንደዛም ሆኖ ለሱ መልካም ሴት ነኝ ያው እሱም ይላል። ግን ሁል ጊዜ ሰተክ አንድ ስህተትክ ነው የሚታየው። ብታይ ዛሬ የሆነ ብር ስጪኝ ብሎኝ ካልደረስኩለት በቃ እኔ እንደ አጥፊ፣ እንደ ክፉ፣ የሰው እድገት እንደማልፈልግ እንደ ውሸታም ነው የሚቆጥረኝ። ያመመኝ ምን ሁሉ ነው ምልክለት ማለት ያመኛል። ትንሽ ውስጤን ኦፕራሲዮን ያውኛለው በቃ ብዙ ነገር። ግን በቃ ያው መርሳት ነው ፈልገው። አይዞሽ። አሁን የት ነው የምትኖሪው? እዛው ነው አገር ቤት? አይ መጥቻለሁ ተመልሼ። ግን አሁን መጥቼ ራሱ ወደ 100 ምናምን ሺህ ብር ልክለታለሁ። ግን አሁንም ሌላ ብር ይፈልጋል። እኔ ደግሞ በቃ አሁን ላይ የሆነ ነገሮቹን ሳየው ይሆናላል ማለት እሱን መተው አልፈልግም፣ መርሳት እንትን እላለሁ። ግን ብር ደግሞ መስጠት አልፈልግም። ከዚህ በኋላ ብር ሰጥቼው የማገኘው እንትን ይቅርብኝ ብዬ አስባለሁ። ግን ራሱ ቴክስት ያደርግልኛል። ዘጋሁት ዛሬ ረሳሁት ስል ቤት ይደውላል። እናቴ ጋር እህቶቼ ጋር ምን ሆና ነው የጠፋችው ምናምን እያለ እነሱን ያስቸግራቸዋል። ከዛ ሲነግሩኝ መልሼ ሳወራው ደግሞ በቃ ኦንላይን ላይ እንደሆነ ነው የሚፈልገው። እኔ ደግሞ በቃ መሆን አልፈልግም፣ መርሳት እፈልጋለሁ። ምክንያቱም ኃላፊነት አለብኝ፣ ልጅ አለችኝ። ግን አንድ ያላለ ውስጥ ተቸግር ያለው ብሎ ነግሮ የሆነ ከውስጥ የማይወጣ ችግሩ ሁል ጊዜ አይምሮ የሚለው እኔ የሆነ ነገር እምቢ ብዬው የሆነ ነገሩ ነው ባየው ይሆናል ውስጥ ከማይጨክነው
ግን በቃ እኔ እሱን ረስቼ ለልጄ በቃ በጣም ምሳሳላት ልጅ አለችኝ፣ 5 ዓመት ልጅ። ምንድነው የሚሰራው? አሁን የሆነ ባለበት ኬዝ ምክንያት ስራ አይሰራም። ለተወሰነ አመት ከምናምን እንትን ተብሎበታል። የቤት ኪራይ ለእናቱም መከፍልላቸው ለእሱም ምናምን ብቻ። ግን እንደዛም ሆኖ በቃ ምንም አያመሰግንም። ሁሌ ወቀሳ። እሱ ጻድቅ፣ እኔ መጥፎ ሴት ነኝ ለሱ ማለት ነው። ልተወው ስል ቤተሰቦቼን አላስቀምጥ ይላቸዋል እየደወለ። አንድ የሚወዱት ጓደኛ እንኳን የለኝም ለሱ ብዬ እንደዚህ እንኳን የምነግረው። እንደዚህ እነሱ በቃ ገና እንደዚህ ከይተው አይተውት ሳስተዋውቃቸው አይሆንሽም ታየው ነው የሚሉት በቃ። እንደገና እንትን መስራት ጀምሯል አሁን ቲክቶክ። እና እኔ በፊት ስቀርበው ሳቀው እንደዚህ አይነት ነገር የማያስደስተው እንደሆነ ዘፈን እንኳን አይወድም ከመዝሙር ውጭ ማለት ነው ሳቀው። እና አሁን ቲክቶክ እንዴት እለዋለሁ እኔ ቲክቶክ ላይ የማውቀው እኔ ማቅ ከአንተ እለዋለሁኝ ችግሬን ቲክቶክ ላይ ይፋ ማድረግ አልፈልግም ይላል። ማለት የአንድ ሰው ነክ ሁለት ማንነት መሆን ይከብዳል። እና አንዳንዴ እኔ ስራ ራሱ መስራት አልቻልኩም። አይምሮ ውስጥ ያለው እሱ ብቻ ነው። እድሜሽ ምን ያህል ነው? እኔ አሁን 33። እሺ ሚዩት አድርጊና አዳምጪ ከሰማሽ ማለት ነው። ፌስቡክ ላይ ነው የተዋወቅሽው። እንደዚህ ዋጋ የምትከፊለት ጉዳይ አይደለም መሰረቱ። ያው ሴት ልጅ ስታፈቅር ይባላል። እንደዛ ብለን ግን የምናልፈው ጉዳይ አይደለም። ገብቶሻል? ወንድ ልጅ ስራ እንዳይሰራ ተደርጎበታል፣ የሆነ ታግዷል ምናምን አልሽ። ቀን ስራ አይሰራም እንዴ? ወንድ ልጅ እኮ አንቺ ቁጭ አድርገሽ የምትጦሪ ወንድ ምን ሊሆንሽ ነው? ባል ሊሆንሽ ነው? ለዛ ነው የምታስቢው? የሆነ ነገርን መጨረሻውን ካወቅ ነው እኮ መጀመሪያ አይጠበቅብንም። መጨረሻውን አጨራረሱን ካወቅ ነው። አጨራረሱ ምን እንደሚሆን ልንገርሽ። እገፍ ብለሽ ስሚ። ይሄንን ሁሉ ነገር አድርገሽ 600 ሺህ ብር 100 ሺህ ብር በየወሩ ምናምን እየላክሽ ሌላ ሴት ነው የሚያገባው። እመኚ። የስሜን ያህል መጽሐፍ ቅዱስ እዚህ ጋር ቢኖር እጅግ መጽሐፍ ቅዱስ ላይ ጭኜ ሳላወላዳ ምነግርሽ ጉዳይ ቢኖር ሌላ ሴት ነው የሚያገባው። በጭራሽ ሚስቱ ሊያደርግሽ አይችልም። እናቱ ነሽ አንቺ። እንደ እናቱ ገንዘብ እንካ፣ ቤት ኪራይ እንካ፣ ለእናትህ እንካ፣ እንደዚህ እንካ፣ ለምትሄድበት እንደዚህ ምናምን እያልሽ አያከብርሽ። አንቺን በጭራሽ ለቁም ነገር አያስብም። ወንድ ልጅ የምትደጉመውን ሴት አያገባም። እንቅጩን ልንገራችሁ። ገንዘብ በመስጠት ልቡና ማለላለው የምትሉ ሴቶች ገንዘብ በመላክ ምናምን የሆነ ነገሩን ችግሩን በመፍታት እኔ በልቡ ውስጥ ቦታ አገኛለሁ። ኔቨር። ይኸው ፊልም ማድረገው ነው የምነግርሽ። እኔም አሁን እንደዚህ የተከታተለች የጫማህን እንካ፣ የካልሲህን እንካ፣ የኮፍያህን እንካ እንደዚህ የምትለኝ ብትኖር ለቁም ነገር አላስባትም። በቃ ደጉማኛለች። ሌላ ቻሌንጅ የምታደርገኝ ነው የምፈልገው። ቻሌንጅ ምንም ዞር ብላ ራሱ ማታየኝ። እንደዛ ነው ሰው ዞር ብሎ ማያየው ላይ ነው ትኩረት የሚያደርገው። ችላ ችላ የሚለው ላይ ጉዳዩ ያልሆነው ሰው የሚከተል። እናንተ አሁን እንዲህ የምታደርጉ ለወንድ ልጅ ገንዘብ እየላካችሁ ቤት ኪራይ የምትከፍሉ ስልክ የምትገዙ ዳር ነው የምትቀሩት። እመኑ። እግዚአብሔር ምስክሬ ነው የምላችሁ። በዚህ መጠን እርግጠኛ ሆኜ የምነግራችሁ ጉዳይ ደግሞ የለም። በግምት አይደለም ማወራው። ለምንድን ነው እንደዚህ የምታደርጊው? ፍቅር በገንዘብ ይገዛል እንዴ? ገንዘብ ስለላክሽለት የሚያፈቅርሽ ነው? ተንበላጠጥብሽ እኮ ጭራሽ ልከሽለት አንቺን ጥፋተኛ ምናምን ነው እያደረገሽ ያለው። ለልጅሽ ኑሪላት እንጂ በዚህ በምትሄጂበት መንገድ አንድ ቀን ራስሽን ታጠፊያለሽ። እመኚ። በጣም 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 ብሶ ሄዶ እሱ ሌላ ሴት ጠበሰ፣ ሌላ ሰው አገባ ቢባል እኔ ሁሉ አመት እንዲሆኝ ብለሽ ራስሽን ከፎቅ ነው ለመከስከስ የምትሮጪው። አሁን አስቢበት። አሁን ካለሽበት ከገባሽበት ጉዳይ ውጪ። አንቺ ፌስቡክ ላይ ያገኘሽው ወንድ ለመጦር አይደለም ሰው ሀገር የተሰደድሽው። ለቤተሰቦችሽ ለእሱ ያደረግሽውን ያላርግሻል። እነሱ እኮ ናቸው የሚገባቸው። ከሆነ እንኳን አሳድገውሻል። አትሊስት
ምንም ይሁን ምን ለእናትሽ፣ ለአባትሽ፣ ለወንድምሽ፣ ለልጅሽ የሱን ያህል ዋጋ እየከፈልሽ ነው አይደለም? አንድ ፌስቡክ ላይ ለጠበሽው ወንድ ገና ለገና አፍቅሬዋለሁ በሚል ሂሳብ ገንዘብሽን፣ ሞራልሽን፣ ሁሉ ነገርሽን ማጣት የለብሽ። መጨረሻ አጨብጭበሽ ነው የምትቀሪው። እሱ ብዙ ሴት ነው የሚጀነጅነው። በህይወትሽ ውስጥ አንድ እሱን ሞባይል የማየት እድል ቢኖርሽ እውነቴን ነው የምልሽ ደምባ እያለቅሽ ነው የምትኖሪ፣ ከጀርባሽ የሚያደርገው የምታውቂ። ስለዚህ ፍሬን መያዝ አለብሽ ከዛሬ ጀምሮ። እንደዚህ የሚያስለቅስም ጉዳይ አለ። ለወንድ ታለቅሻለሽ እንዴ? ለወንድ ስንት የሚያስለቅስ ጉዳይ እኮ አለ። አሁን ስንት ዓለማችን ላይ የተከሰተ ስንት በቃ የሚያሳስበን የሚያስለቅስ ከሆነ እንኳን የወደፊታችን ነው የሚያሳስበን። ለአንድ ፌስቡክ ላይ ለተዋወቅሽ ጎረምሳ ሊለቀስለት የሚገባ ወንድ እንኳን ቢሆን ይቆጨኝ ነበር ስልሽ፣ እንደዚህ ስልሽ ማለት ስርዓት ያለው ዓላማ ያለው የሚያግዝሽ የሚረዳሽ ያንቺን እንባ ሳይሆን ደስታሽን የሚፈልግ አንደርስታንድ የሚያደርግሽ ገንዘብ እንድታባክኝለት ሳይሆን ስሪ እስቲ አንቺን ይህም በራሴ ልጣር ብሎ ስለ ወደፊት ፊውቸር የሚያስብ ትዳር ከአንቺ ጋር ቁም ነገር ልጆች ስለመውለድ ቤተሰብ ስለመመስረት የሚያስብ ወንድ ጥሩ ልባም የሆነ ወንድ ቢሆን ይሄ ወንድ ሊለቀስለት ይገባል። እውነት ብታጭው ትጎጃለሽ። ይሄንን ነው እንዴ ገና ለገና ከአንቺ ቁጭ ብሎ ጡረታ የሚጠብቅ ወንድ የምታለቅሽለት? አንዳንዴ የምላለቅስለትንም ነገር መለየት አለብን። ስለዚህ ከዛሬ ጀምሮ 10 ሳንቲም እንዳትልኪ። ምክር አይደለ የፈለግሽው? ትንሽ መረር ሊልሽ ይችላል። በቃ አይሆንም፣ በዚህ መንገድ አይረዳሽም። መቼም አንቺን ሰው አያደርግሽም። ሁል ጊዜ አንቺ አፍቃሪው ተከታዩ እንደሆንሽ ነው የሚያስበው። ትተሽው ልትሄጂ እንደማትችይ ነው የሚያምነው። ሁለተኛ ቤተሰቦችሽ በዚህ ጉዳይ ውስጥ እንዳይገቡ አስጠንቅቂያቸው። ምንም አያገባችሁም ባያቸው። አንደኛ ባልሽም አይደለም አይመለከታቸው። እሱ ሄዶ እነሱ ጋር እየየ ሲል ኧረ እባክሽ ታረቂው ምናምን እያሉሽ ነው መቼም ማለት አያገባችሁም። በሽ እነሱ ጋር ቆፍጠን ያለ መረር ያለ ነገር መንገር። ከዛሬ በኋላ እንባ እንዳታፈሽ። ለዚህ ጉዳይ ቆራጥ የሆነ እርምጃ ወሰጂ። ከዚህ እንደወጣሽ ገብቶሻል። ቀስ በቀስ በራስሽ ስለመቆም አስቢ። እሱ ላይ ነው ሙሉ በሙሉ የተንጠለጠልሽው። ምንም ሳንቲም እንዳትርቂለት። ከሱ ጋር ምንም አይነት እንደዚህ ቪዲዮ ኮል አታካራ ምናምን ነገር እንዳታወሪ። እንደዚህ አይነት ወንዶች መጨረሻቸውን እንደሆነ ስለማውቅ የሆነ ቪዲዮ ያስኩባት የሆነ ፎቶ ምናምን ይሄንን ለቤተሰቦችሽ ነው የምልከው። ማስፈራሪያ ነው የሚያደርጉት። ፋይናል የሆነ የአንቺ ገመና ካለው አንቺ በቃኝ ብለሽ ከዚህ ወት ልትወጪ ስትይ ምንድን ነው የሚያደርገው? ይሄን ብታረጊ ይሄው በሰላሙ ጊዜ ያደረግሽው ነገር ነው። እንደዚህ አይነት ወንዶች እንደዚህ ናቸው። እግዚአብሔርን ነው የምነግርሽ። በትክክል ይሄ ፌስቡክ ላይ ምናምን የምታገኛቸው በትክክል የሆነ በሰላሙ ጊዜ አንቺ አታስቢውም አታስተውይም የሆነ ነገር ትላላክ ያለሽ ምናምን ፍቅር ላይ በሆንሽበት ሰዓት ከዛ ልክ በቃኝ ብለሽ ቴንክ ዩ ቬሪ ማች ይሄን ህይወት አልፈልግም ብለሽ ልክ ልትወጪ ስትይ መሄድ አትችይም ትባያለሽ። ጂኒነታቸው ያኔ ነው የሚገለጠው። ከእንደዚህ አይነት ነገር ራስሽ ቆጥቢ። ቀጥ ለጥ ብለሽ ስራሽን ስሪ። ለልጅሽ የምታረጊውን ነገር አድርጊ። ውጪ ከዚህ ህይወት። ከቻልሽ ለ1 ለ3 ለ6 ወር እንደ ቫኬሽን ቁጠሪው። ሲም ካርድሽን ቀይሪና አዲስ ገጽ ግለጪ። አዲስ ምዕራፍ በህይወትሽ ውስጥ ማንም የሌለበት ማንም ቴክስት የማይልክበት አንቺ ህይወት ላይ ምንም የት እንዳለሽ ማንም አያውቅም። ምን እያደረግሽ እንደሆነ አታውቂም ብለሽ ለቤተሰብ በቤት ስልክ ምናምን ስልክ የተበላሽቶ ነው ብለሽ ሀይ እንዴት ናችሁ ደህና ናችሁ ታያለሽ። ከዛ አለቀ። ጥፊ 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 ደብዛሽን አጥፍተሽ አንገትሽን ደፍተሽ እስካሁን የሰራሽውን ስህተት በደንብ አጠንጥኘው ባክቴስት አድርጊ። ከዛ በኋላ እንደገና እንደ አዲስ ጠንካራ ስትሆኚ ትመጫለሽ ማለት ነው። ተግባባል? አሌክስ አመሰግናለሁ። ያው እኔ ያለቀስኩት እኮ ማለቴ ለማንም አላወራውም። ጓደኞቼ እንኳን ስቲል አያውቁም እንደዚህ በማድረጌ እና አንዳንዴ በውስጥ የያዝከው ነገሩ ነው እንጂ ለእሱ አይደለም። ግን በቃ ስህተቴ እኔ ጎዳኝ ብቸኛ መሆኔ። አንተ ጋርም እኔ ሚዲያ ሰውም አይደለሁም እንደዚህ መጥቼ ፊት ለፊት መጋፈጥ። ግን ቢያንስ ቢቀለኝ ብዬ ነው ለአንተ ነገርኩህ። ያው ሁሌ እከታተልካለሁኝ እንጂ አውቃለሁ። አሁን እግዚአብሔር ይመስገን በጣም ቀሎኛል እና አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ናም ችግር የለም በርቺ። እሺ ለወንድ እኔ የሚለቀስላቸው ወንዶች ግን ታድለው። አንድ የምታለቅስልኝ ሴት ትጥፋ ጌታ ይሁን። አንድ ለእኔ ታጣለህ። አንድ እንደዚህ እንኳን የሆነ የምታለቅስልኝ
እንደዚህ ብርም ልካልኝም ይሁን ምንም ብቻ ባሌም በቦሌም ብቻ የሚለቀስለት ወንድ መሆን ያቅተኛል። እንዲሁ በረከቱ አይደርሰኝም። እኔ ምን አይነት ቆይ እንዴት ተብለው ተተፍቶባቸው እንደው ተመርቀው ቢያድጉ ነው። እንደው እግዚአብሔርን ነው የምላችሁ። በጣም የሚያስገርመኝ እሱ ነው። የምታለቅሱላቸው ወንዶች፣ ገንዘብ የምትልኩላቸው፣ የምትጦሯቸው፣ መኪና፣ ቤት፣ ቢዝነስ፣ ንግድ የምትከፍቱላቸው ወንዶች እነሱ እኮ ናቸው መተው ወንድ እኮ አንመስላቸውም። እኔ እኮ አልመስላቸውም። በነገራችን ላይ ሁሌ ሲያገኙ ወንድ ሁን እስቲ ይሉኝ፣ እንደው ወንድ አድርጉኝ እስቲ ጋይስ፣ እንደው ጽደቁ። ወይኔ እኔ በልጅነቴ ተረግሜ ነው ጋይስ፣ ነግሬያቸዋለሁ አይደል? ከአልጋ ወድቄ ያለው አሉ። ልክ አራስ ቤት እያለው ከአልጋ ወልቄ ዘነዘና መቶኛልና ያኔ ነው እርግማኑ ይነካኝ። ያየ ሁሉ ይናደድብህ፣ ምንም ድንቡሎም ምናምን ማንም አይስጥህ፣ ሲያዩ ራሱ ቀፈፋቸው የሚል አይነት ጂኒ ለክፎኛል አሉ። ምክንያቱም ይህ ስልክ ስሸጥ ራሱ ነገር ሀይ ብሎ በጀመረው ጦስ 600 ምናምን ሺህ ብር ይላክለታል። ይሄ ፍትህ ነው ጌታዬ? እንደው ፍረደኝ፣ ፍረደኝ። ሌላ ምንም አይደለም። ኮይን አስቀምጥላችኋለሁ ከላይ ሳጥን ውስጥ። እኔ ማለት ነው አይዞሽ፣ ፈርተሽ ነው